መካነ ኢየሱስ ቸርች በጥምቀት የሚገኙ ጥቅሞች ብላ በጥምቀት የሚገኝ ጥቅም ብላ ነው ያስቀመጠችው። ከዛን የኃጢአት ስርየት ዳግም ውልደት እያለች ትዘረዝረዋለች። ልክ እንደዚህ አንተ ታምናለህ? በጥምቀት የሚገኘው ጥቅም የኃጢአት ስርየት ዳግም ውልደት፣ ክርስቶስን መልበስ፣ ከክርስቶስ ሞትና ትንሣኤ ጋር አንድ መሆን እያልክ እነዚህ ነገሮች ታምናቸዋለህ? ይኸውልህ ከዛ ውስጥ ከፍዬ ነው ማምነው። ለምሳሌ አሁን የጥምቀትን ነገር ስንመለከት ያው መካነ ኢየሱስ እዛ ላይ እንደ ዶግማ የተጻፈውን እናንተ ስታነቡት ነበረ። ግን መጽሐፍ ቅዱስም ላይ ስንመለከት ክርስቶስ ከመምጣቱ በፊት መጥምቁ ዮሐንስ ያጠምቅ ነበር። ምናልባት ሞር ዲቴል በሆነ መልኩ ሰዎችን ወደ ንስሐ እንዲመለሱና ለክርስቶስ ራሳቸውን ዝግጁ እንዲያደርጉ አስተዋጽኦ ያደርግ ነበር። የኢየሱስ ጥምቀት ማለት ነው። ያ የውሃ ጥምቀት እርሱ በመጣ ሰዓት ደግሞ በመንፈስ ቅዱስ ያጠምቃቸዋል አለ። ከንስሐ ጋራ ከኃጢአት ስርየት ጋራ ተያያዥነት አለው። እንደዛ አምናለሁ። ግን ቶታሊ ግን ብቻውን ግን መንግስተ ሰማያት ያስገባኛል ስለተጠመቅኩ ብዬ አላምንም። ምክንያቱም እምነቴ ነው የሚያስገባኝ። እሺ፣ ስለዚህ ጥምቀት ለድህነት የሚለውን የመካነ ኢየሱስን አትቀበለውም ማለት ነው? ኢንታይርሊ ቃል በቃል አልቀበለውም። ግን የምቀበለው ፓርት አለ። አሁን እንዳልኩ ከፍዬ ነው የምቀበለው። እሺ፣ ጥምቀት ለድህነት ብላ ታምናለች መካነ ኢየሱስ መጽሐፍ ቅዱስ ጠቅሳ፣ ይሄ የመጽሐፍ ቅዱስ ትምህርት ነው ትላለች። አንተ ደግሞ አይ እምነት ነው እንጂ ጥምቀት ለድህነት አይደለም ትላለህ። መጽሐፍ ቅዱስ ጠቅሳ አይደለ? ልክ ነኝ? ምን አልከኝ? እሺ፣ መካነ ኢየሱስ መጽሐፍ ቅዱስ ጠቅሳ ጥምቀት ለድህነት ትላለች። አንተም ደግሞ መጽሐፍ ቅዱስ ጠቅሰ ጥምቀት ለድህነት አይደለም እምነት ነው ለድህነት ትላለህ አልኩ። ልክ ነኝ? ይኸውልህ ለድህነት እምነት ነው። ትክክል ነህ። ግን ጥምቀት አይጠቅምም አላልኩም። እዚህ ጋር አይጠቅምም አልካላልኩም። ለድህነት አይደለም ትላለህ ነው ያልኩት። በቃ ዋናው እምነት ነው እኮ ለድህነት አይደለም ጥምቀት። አዎ ኢቭን የምጠመቀው ራሱ ስላመንኩ በቃ ችግር የለውም። ጥምቀት ለድህነት አይደለም ያልከውን ነው ያዝኩት። ከሁለታችሁ እዚህ ጋር ሳብራራለህ ማለት ነው። የምጠመቀው ራሱ ስላመንኩኝ ነው። እሺ ችግር የለውም። ሰምቻለሁ እሱ። አዎ ከሁለታችሁ ልክ ማን ነው? ከማንና ከማን? ከአንተና ከመካነ ኢየሱስ በጥምቀት ላይ። መካነ ኢየሱስ ይኸውልህ መካነ ኢየሱስ ላይ ጥምቀት ላይ ልዩነት አለን። ምክንያቱም ህፃናትን ማጥመቅ ልክ እንደ ኦርቶዶክስ ልክ ማን ነው ልዩነት እንዳላችሁ ማወቅን እኮ ህፃናቱ ጋር አይደለም ያለሁት። ቆይ አንዴ ወንድሜ ይኸውልህ እኔ አሁን ህፃናቱ ጋር አይደለም ያለሁት። ጥምቀት ለድህነት በማለቷና አንተ ደግሞ እምነት ነው እንጂ ጥምቀት ለድህነት አይደለም በማለታችሁ መካከል ልዩነት አለ። ልዩነት አለ እንዳትለኝ ቀድሞውን አውቀነዋል። ችግር የለውም እሱ። አሁን የኔ ጥያቄ ትክክል ማን ነው ካንተና ከነሱ? እኔማ ትክክል ያልኩትን እኮ ነው እየተከተልኩ ያለሁት። በምን አወቅ ያልኩት መሆኑ? ምክንያቱም ሁለታችሁ መጽሐፍ ቅዱስ ትጠቅሳላችሁ። ከነሱ ይልቅ አንተ ልክ መሆንህን በምንድን ነው ያወቀው? ይኸውልህ አሁን ለምሳሌ ቅድም ሲጠቅስ ከነበረው ውሃ ስርየት ያደርጋል ወይ ውሃ እያለ አንዳንድ ሰዎች ይጠይቃሉ። ነገር ግን ሉተር እንደዚህ ያለ ምናምን ብሎ ሲያነብ ነበር ሉተር ከጻፈው ላይ። እሱን እኮ እንትን አልነውና አንዴ ይኸውልህ አሁን እሱን የሉተርን አወራ ነው እና የኔ ጥያቄ አንተ እኔ ነኝ ልክ ብለሃል፣ እነሱም እኛ ነን ልክ ብለው መጽሐፍ ቅዱስ ይጠቅሳሉ። ቆይ አንዴ በደንብ ስማኝ እሺ። አንተም እኔ ነኝ ልክ ትላለህ፣ እነሱም እኛ ነን ልክ ይላሉ። የኔ ጥያቄ አንተ ልክ መሆንህን በምንድን ነው ያረጋገጥከው? አንተ ልክ እኔ ልክ ያንኩበትን ልንገርህ። እሺ እኔ ዋና መከተለው ቀደም ስለ የነበረው ኮመንት ላይ ጽፍ እንደነበረው ጌታ ኢየሱስ ክርስቶስ በምድር ላይ ያለ የተናገራቸው ነገሮች አሉ። ከሁሉም በላይ የምቀበለው ማለት ነው። ከዛ ውስጥ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ይሄ ትምህርት ግን ከመካነ ኢየሱስ ጋር እንጂ ካንተ ጋር አይገጥምም። አሁን ያነበብከው ቆይ አንዴ ስማኝ። እሺ ስማኛ፣ ያው ጠይቀኸኝ አይደል? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እዚህ ጋር አሁን ኢንፈሳይዝ ያደረገው እምነት ላይ ነው። ያመነ የተጠመቀ ይድናል፣ ነገር ግን ያልተጠመቀ ግን አይድንም አይደለም። አይ ተሳስተሃል ወዳጄ። ቆይ አንተ አልተሳሳትኩም ነው የምለው። እሺ እሱ ጋር ለድህነት ብሎ ምንም እኔና አንተ የራሳችንን ነገር ማውራት ሁሉ አይጠበቅብንም። እምነት እና ጥምቀት ለድህነት ነው ያለው። በቃ ያመነ እና ምትል ቃል አለች። እሺ በአማርኛው ምን ምትለው፣ በእንግሊዘኛው ኤንድ፣ በግሪኩ ካይ ምትል ነች። በቃ እና ማለት ነው። እምነት እና ጥምቀት
ለድህነት አለ። በቃ አትመንዝረው። ይሄንን ምንም ማድረግ አይቻልም። ቁጭ ያለ ነው። የኔ ጥያቄ ማን ነው ልክ ነው? አሁን አንተ ልክ መሆንህን በምን አረጋግጥ? የገለጽኩልህ እኮ ነው የገለጽኩልህ ነው። እንዲያድርግልኝ እሺ፣ ይሄው እንዲያድርግልኝ ያረጋገጥክበትን ብቻ ንገረኝ። ያረጋገጥክበትን አንተ ጨርሳለሁ። ዮሐንስ ወንጌል ምዕራፍ 3 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ነው። ውሃ የተባለው ምንድን ነው? ውሃ አሁን ያልነው ነው። ጥምቀት አይደል? አዎ። ሰው ካልተጠመቀ ወደ እግዚአብሔር መንግስት አይገባም እያለ ነው። ትቀበለዋለህ? ይኸውልህ ነግሬሃለሁ እኮ ቅድም አምኜ ከተጠመቅኩኝ። አዎ፣ ምክንያቱም እምነት ከሌለበት ትርጉም የለውም። አንተ አሁን እምነትን ለምን ማውጣት እንዳስፈለገን ያላቅም። አልጠየቅኩም። እኔ እሱን እንዴት ነው በጠይቀኝም ባጠይቀኝም እኔ ሁለቱም ማለት ነው ለያይቼ አላያቸውም። እኔ አለያያቸውም። እኔ አንተ አሁን ጠይቀኝም ባጠይቀኝም እኮ በቃ እምነት ስታነሳ አንዴ ተረጋጋ። አልጠየቅኩም ማለት ተቃርኖ የለኝም ማለት ነው። እሺ አሁን እዛ ክፍል ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት አይደል? ታምናለህ? ዳግም ካልተወለደ በስተቀር ወደ መንግስት ሰማያት አይገባም። በደንብ ነው ማምነው። በምንድን ነው የሚወለደው? አሁን እኮ አነበብከው እኮ። በምን ነገረኛ ታዲያ? ካነበብኩት ጥምቀት ነው። ቴንክ ዩ ሰው ካልተጠመቀ ወደ እግዚአብሔር መንግስት ችግር የለውም፣ እሱን ያዘው። ሰው ካልተጠመቀ በቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለውን ተማመንን። አሁን ከቸርች የእምነት መግለጫ ያሳየኝ። ጴንጤኮስታል ነኝ ያልከኝ አይደል? አውጣና ጴንጤኮስታል ሰው ካልተጠመቀ አይድንም ወይም ወደ እግዚአብሔር መንግስት ሊገባ አይችልም ብላ ያለችበትን አውጣና ያሳየኝ። ይኸውልህ ወንድሜ አሁን አንተ ሞሮፍ ትኩረት የምታደርገው የቱ ጋር እዚህ ጋር የተጻፈውን አምጣልኝ ነው የምትለኝ። እኔ መጽሐፍ ቅዱስን ነው የማውጣልህ። የእምነት መግለጫ ማለት መጽሐፍ ቅዱስ ላይ ነው ያለው። አሁን ለምሳሌ መጽሐፍ ቅዱስ ላይ እሱን ነው አንዴ እየዋሸ ነው። ጴንጤኮስታ እንደዛ አይነት እምነት የለውም። አሁን ወይ ቸርችን አላቅም ከሆነ ልቀበልህ። አሁን ጴንጤኮስታ እንደዛ አይነት እምነት የለውም። አንተ ደግሞ መታ አምናለሁ እያልከኝ ነው። ምኑን ነው የምትለኝ ከሆነ ቆይ አንዴ ምኑን ነው ማያምነው? ፔንቴኮስታል ማያምነው ምኑን ነው? ሰው ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም ብለህ አታምነው? አምኖ ይኸውልህ እምነትን ትቀላቅልበታለህ። አሁን እኮ አንተን እኮ እየሰማኸኝ ስላልሆነ እኮ ነው። አንተ ሰምቻለሁ። ልቀይረው ነው አሁን ለመሰለህ አምኖ የሚለው ለመሰለህ ደጋግሜ የሚለው ህፃን ልጅ እያለሁ እኔም ተጠምቄያለሁ ኦርቶዶክስ ስለነበረ እኔ ችግር የለውም። አምኖን እኮ አልተቀበልኩም። ከዛ ህፃን ልጅ ሆኖ ግን አምኖ መጠመቅ አይችልም። ምክንያቱም ያ ህፃን ልጅ ሊሰማ አይችልም። እንዴ ስለ ህፃን አላወራሁም። ርዕሱ እኮ የሚለው እኮ ለምን ፕሮቴስታንት እንሁን ነው የሚለው። ቆይ ለምን አንዴ ወደዛ አትሁን ወዳጄ። ስለ ጥምቀት ነው የምናወራው።
አንዴ እሺ፣ አንዴ ለማ መሆን ያለበት። እሺ አንዴ ስለ ህፃን እኔ አላወራውም። ያወራሁት ስለ ጥምቀት ነው። ማን ይጠመቅ አላወራንም። እኛ ስለ ህፃናት አላወራውም። ያወራሁት እኔ ጥምቀት ለምንድን ነው በሚለው ላይ ነው። እሱም ላይ ተማመንን። ሰው ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም አልከኝ፣ ጨረስን። እንደዛ ካልክ ያንተ ቸርች ጴንጤኮስታል ነኝ ስትል ጴንጤኮስታሎች እንደዚህ አያምኑም። ያምናሉ ካልክ እስኪ አንጣና የእምነት መግለጫ አሳየኝ ስል የለህም። የእምነት መግለጫ ጴንጤኮስታል ሁሉም ጴንጤኮስታል ተጠምቋል። ሁሉም ጴንጤኮስታል ለምንድን ነው እምነት ኢምፖርታንት ምንድነው ጥምቀት አንዴ እያልኩ ለምንድን ነው ተደርበህ የምታወራው? ወዳጄ ተው እንጂ። ሁሉም ተጠምቋል ጥያቄ አይደለም። ኦል ጂሰሶችም ይጠመቃሉ። ደግሞ ተጠምቋል የሚለውን የጥምቀትን ዶክትሪን ያመኑ ለማስመሰል አትሞክር። ጥያቄው እንደዛ ህሊናን አንዋሽም እኮ በጌታ ስም። ህሊና የሚባል ነገር አለ። ይነስም ይብዛም ደግሞ የተሻለ እውቀት ያላቸው እክታች የሚከታተሉ ፕሮቴስታንቶችም ይኖራሉ። ትዝብት ውስጥ እንወድቃለን። እኔ አሁን ተነስቼ ቤተክርስቲያን የማታምነውን ለክርክር ስር አዎ ብዬ ከዛ አንጣ ስባል አይ መጽሐፍ ቅዱስ ብዬ እንደማለት ነው። ይሄ የሌለ ነገር ነው። ያውላ ያለህበት ጴንጤኮስታል እንቅስቃሴው እንዲህ አይነት ነገሮችን አልተሸከመም። በቃ የለውም። ጥምቀት ሰው ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም አይሉም እነሱ። ይሄ የመካነ ኢየሱስ ትምህርት ነው። ጥምቀት ለድህነት የሚለው አልጠመቅም የሚለው ወይም ጥምቀት ለድህነት አይደለም የሚለውን ከአጋንንት ጋር አመሳሰለችው መካነ ኢየሱስ ነች። ሶ ማን ነው ልክ የሚለውን ጥያቄ መመለስ አልፈለክም፣ ልትመልሰው አትችልም። አንደኛ። ሁለተኛ ነገር ደግሞ የህፃናት ጥምቀት ጋር መታል። ከሱ ቀደም ግን ያሳየው ነገር አለ። ጥምቀት ለድህነት በማለት አሁን አለሁበት ያልከውን ቸርች ረግጠውታል። ምክንያቱም እንደዛ ስለማታምን ማለት ነው። ወደ ህፃናቱ ጋር ልምጣና መጽሐፍ ቅዱስ ያላመነ አይጠመቅ ነው የሚለው አይደል? ወይም ደግሞ በአንተ አረዳድ ሰው አምኖ ነው መጠመቅ ያለበት ነው እያልከኝ ያለው አይደል? ሚውትን አንሳና እስኪ። እሺ ይሰማል። ህፃናቶች ስለማያምኑ አይጠመቁም ነው እያልከኝ ያለው አይደል? ቢጠመቁ ብዙም አይጠቅማቸውም። እሺ ስለዚህ ህፃናቶች አያምኑ። እምነት ከመስማት ነው ይላል የእግዚአብሔር ቃል። እኔ ከምንድን ነው አልጠየቅኩም። ይሄው ወንድሜ ማይሆን ነገር አታውራ። ህፃናቶች አያውቁም። ሳታውቀው አታምን። ስለዚህ እምነት ከመስማት ነው የምልህ እንዴ። አያውቁም። ማያውቁት እንዴት ነው የሚያምኑት እኮ? አያውቁም ነው አያምኑም? ሐሳብ በምንድን ነው የሚያምኑት? ሁለቱ ልዩነት ስላላቸው ነው። በቀናነት መልስልኝ። አታወሳስ የኔ ወንድም ማይሆን ነገር አታውራ። ህፃናቶች ስለምን? እሺ ምን አያምኑም ብለህ ነው አይጠመቁ ያልከኛው? ስለ እግዚአብሔር ስለ ኢየሱስ ክርስቶስ። ስለዚህ አያምኑም አይደል? አያውቁም። ያላወቀ አይጠመቅ የሚለውን አሳይንሽ። ይሄውልህ እምነት ከመስማት ነው። ከእውቀት ነው እምነት የሚመጣው። በማያውቁት ነገር ኦ ማይ ጋድ። ይሄውልህ ጥቅስ አንጣ። ጥቅስ እየነገርኩህ እኮ ነው። ጥቅስ እየነገርኩህ ነው። እምነት ከመስማት ነው፣ መስማት ደግሞ ከእግዚአብሔር ቃል ነው ይላል። አዎ እምነት ከመስማት ነው። ያምናሉ ወይ ሳያምኑ ብዬ ስጠይቅ አያውቁም ነው ያልከኝ። አያምኑም ወይ ያምናሉ ብለህ መመለስ አልፈለግም። ቆይ እምነት ከመስማት ነው ማለት ስለማቀር ተረጋጋ እንዴ። ያምናሉ ወይ ሳያምኑ ብዬ ስጠይቅ ያምናሉ ወይ አያምኑ ብሎ ከመመለስ ይልቅ አያውቁም ነው ያልከኝ። ችግር የለውም እኮ እኔ አያውቁም አልከኝ። ያላወቀን አታጥምቁ የሚለውን አንጣ ስል ወደ እምነት ለምን ትመልሰኛለህ? ማታውቀውን ታምናለህ እንዴ? ይሄው ለአንድ ጥያቄ ልጠይቅህ ወንድሜ። አንተም እኮ ያምናሉ ወይ ሳያምኑም ነው መልስ። ምንድን ነው? ሰባኪ ከሌላቸው እንዴት ያውቃሉ ይላል እኮ የእግዚአብሔር ቃል። በቃ አያውቁም የሚነግራቸው ሰባኪ ከሌላቸው እንዴት ያውቃሉ ወይም ደግሞ ያምናሉ ይላል። ጥሩ በቃ አያውቁም። በማያውቁት ነገር እንዴት ያምናሉ? ይኸውልህ ወዳጅ በእናትህ አያውቁም ከሆነ እሺ ችግር የለውም። አያውቁም። አዎ እሺ። ያላወቀን ግን አታጥምቁ የሚለውን ጥቅስ አንጣ ስለ ጥቅስ ንገረኝ። ያላወቀ አታጥምቁ ባለማወቃቸው ምክንያት አያምኑም። ጥቅስ እሺ አያምኑም። በቃ ቴንኪው። አሁን ተግባብተናል። አያምኑም። መጽሐፍ ቅዱስ ደግሞ ያላመነ ይፈረድበታል ይላል። ስለዚህ ህፃናት ይፈረድባቸዋል። ስለነሱ ደግሞ አንደኛ ቆሮንቶስ ምዕራፍ 7 ላይ ተጽፏል።
ያላመነ ይፈረድበታል የሚለው ያላመነ በቃ ለዚህ ስፔሲፊክ ኬዝ ለዚህኛው ይኸውልህ በዚህ ጉዳይ ላይ እንዳንከራከር አንደኛ ቆሮንቶስ ስፔሲፊክ እያወራን ነው፣ ስለ ህፃናት እያወራን ነው። እሺ እኮ አንዴ ተረጋጋ። ያላመነ ይፈረድበታል የሚለውን የሚቃረን ነው። በትክክል ነው። ይሄ አይቃረንም። እሺ ለምን መሰለህ? ይሄውልህ ካልተቃረነ ያላመነ ስላልከኝ ይፈረድባቸዋል። ሲምፕል ነው አሁን የጠየቀኝ ነገር። እሺ ቀጥል። አንደኛ ቆሮንቶስ ምዕራፍ 7 ላይ ተጽፏል። አንደኛ ቆሮንቶስ ምዕራፍ 7 ላይ እነዛ ሰዎች እሺ አሁን ይሄን ካነበብኩ ከፍቼ ሚውት ያደርገዋል። ነገር ግን አንተ ማንበብ ትችላለህ፣ እነግርሃለሁ። ቃሉ ምን እንደሚል ታውቃለህ? እሺ ሐሳቡን እነግርሃለሁ። በቃ ቃሉን ንገረኝ። እሺ ከኛ መካከል ለምሳሌ የዳነ እኔ አሁን ድኛለሁ ብዬ ነው የማምነውና ሁለት የዳኑ ሰዎች ህፃናትን ሲወልዱ አይደለም ስለኔ ነው ማለት ከዛ እኔ ስለምወልድ አልጠየቅኩም። እኔ ስላንተ አልጠየቅኩም። እኔ ስለ ህፃን ነው እያወራን ያለነው። ስለ ትልቅ ሰው ሲወራ ስለ ህፃን ታወራለህ። ንገረኝ እኮ አልከኝ። ስለ ትልቅ ሰው ታወራለህ። ስለ ልጅ አይደለም የምታወራው? ስለ ልጅ አይደለም የማወራው። ኬዙን እኮ ስለ ልጅ አይደለም የማወራው። ስላንተ ልጅ አይደለም። ከናንተ ካመናችሁ ሰዎች የሚወለዱ ህፃናት ካመንን ሰዎች የሚወለዱ ህፃናት ከኛ በመወለዳቸው ምክንያት ወደ ብርሃን እንደሚገቡ የእግዚአብሔር ቃል ይናገራል። ብርሃን ወይም ደግሞ ወደ እግዚአብሔር መንግስት እንደሚቀላቀሉ አንደኛ ቆሮንቶስ ምዕራፍ 7 ላይ ሂድልኝ። ምዕራፍ 7 እሺ፣ ምዕራፍ 7 ቁጥር ስንት? ቁጥሩን ትንሽ ወደታች ወረድ በልና ከላይ ጀምሮ የሚያነበው ስለዚህ ነው። እርግጠኛ ምን ነው አሁን አታውቀው። እሺ ይኸው አሁን ዮሐዴ ከፍቶት አንብቦ እሺ አንዴ ተረጋጋ። እሺ ያላመነ ባል ያላት ሚስት ብትኖር ይህ ከእርሷ ጋር ሊቀመጥ ቢስማማ አትተወው ይላል። እሺ ቀጥል። ያላመነ ባል በሚስቱ ተቀድሷልና ያላመነች ሚስት በባሏ ተቀድሳለች። ለዚህም ልጆቻቸው እርኩሳን ናቸው፣ አሁን ግን የተቀደሱ ናቸው። ስለምንድን ነው የሚያወራው? ሰማ የተቀደሱ ናቸው ይላል። የተቀደሱ ናቸው ይላል። አንዴ ወደ ያላመነ ባል ያላመነች ሚስት ያለ የሚነግረው ለምንድን ነው ማለት? በምን ምክንያት ነው ይሄ እየተነገረ ያለው? ኬዙ እንድትነግረኝ ብዬ ከተረዳ። ይኸውልህ በግልጽ እኮ ነው አይደል የሚናገሩ። ሁለት ያመኑ ሰዎች ወይም ደግሞ ወይ ባል ወይ ሚስት ያመነ ሰው ሲሆን ከዛ ልጅ ሲወልዱ ልጆቻችሁ የተቀደሱ ናቸው ይላል። ውሸት በአማርኛ የተጻፈው ውሸት። አንብቦ ውሸቱን አንብቦ እኮ ተረጋጋ። ሁለቱ አንተም ተረጋጋ ወንድሜ፣ ዝም ብለህ ሚውት ማድረግ አይደለም። ኧረ አላረኩም። እየሰማ ስንት ያረከኝ እኮ አባቴ። ቅድም አልሰማ ብለኸኝ ነው። እሺ አንዴ 2-3 ጊዜ ያረከኝ እኮ። እሺ ይቅርታ። ዋሻ ያልኩት ምንድነው? ሁለቱም ያመኑ ሆነው ልጆቻቸው ብለህ ስትቀጥል ነው አይደለም። ይኸውልህ ከጅምሩ ይሄ ወንጌልን እያሰፉ ሲሄዱ እንድትረዳው እንድትማርበትም በዚሁ አጋጣሚ ማለት ነው። ችግር የለው። አንተ ዋና እንትኑ በዚህ ጉዳይ ላይ ብቻ አውራ። አዳምጥ እሺ። እሱ አውዱን ነው እየነገርኩ ያለሁት። ከሁለት አንዱ ሲያምን ትዳር ይበተን አልነበረም ትምህርቱ። ለዛ ነው ይሄንን የሚጽፍልን። ትዳሩ ስለ ልጅ ተጽፏል። አንብቦ አዳምጥ። ለምን አታዳምጠው? ኦ ማይ ጋድ ስርስር ያታውራ። ምን አይነት ሰው ነው ይሄ ሰው? ትዕግስት አድርጎ የሆነ ቦታ ሲሰጥ ማወቅ አለብህ። እና 10 ጊዜ ኦ ማይ ጋድ ምናምን እያልክ ልክ እንዳዋቂ አክታት አድርግ። በደንብ አድርጌ እያስተማርኩ ነው። ስርዓት ይዘህ ተማር። አንዳንድ ሰው በቃ እንትን ሲሰጠው አይሆንለትም። እየተናገረ ያለው ወንጌልን እያሰፉ እያለ ከባለ ትዳሮች ውስጥ ማለትም ምን ቤት ስለመጣው ነው እንደ አባት ይሁት አድርግና አዳምጥ። ባልና ሚስት ሆነው ከሁለት አንዱ ሲያምን አንደኛው ስላላመነ ትዳር ይበተን አልነበረም ትምህርቱ። ለዛ ነው ይሄን እየጻፈ ያለው ማለት ነው። ምን አለ? ያላመነ ባል ያላት ሚስት ብትኖር ይህ ከእርሱ ትንሽ ራቅ አድርገው። እሺ ይህ ከእርሷ ጋር ሊቀመጥ ቢስማማ አትተወው ይላል። ለምን? እርሱ ስላላመነ እርሷ አምናለች። ከእርሷ ጋር ለመኖር ከተስማማ ግን አትተወው። ለምን? ያላመነ ባል በሚስቱ ተቀድሷልና። ይሄ ምን ማለት ነው? ወደ እምነት ታመጣዋለች፣ ታስተምረዋለች። ቀስ በቀስ ወደዛ ስለሚመጣ ማለት ነው። እምነቷን ምናምን አይቶ ስለሚመጣ
ሳያምኑ እስከ ዘላለም ይኑሩ ምናምን ሳይሆን ቀስ በቀስ ወደዛ ስለ ልጆች አውራሽ አዳምጥ። ከላይ ጀምሮ እያብራራው ነው። ምን ሆነ ነው የቸኮልከው? እሺ እኮ እኔ ሳብራራ እኮ ስለማትቀበል። ኧረ በጌታ ስም ከላይ ጀምሮ እያብራራው ነው። አልተውክትም እኮ ሚዩት አድርግና እንዴ ስማ እስኪጨርስ ይጠቅምሃል እኮ ወዳጄ። ከፍተው ቆይ አንዴ ማይክህን አትክፈተው፣ የሆነ ነፋስ ምናምን ስላለ ለዛ ነው ሚዩት ማድረግ። አንዴ ይጨርስና ከዛ ከፍተህ ታወራለህ። ማይኩ ክፍት መሆን እኮ አይጠበቅበትም ብራዘር። ልታወራ ስትል ትከፍተዋለህ። አንዴ ተረጋግተህ ስማና ከዛ በኋላ ትቀጥላለህ። ቀጥል እዮባ። እሺ ያላመነ ባል በሚስቱ ተቀድሷልና ያላመነች ሚስት በባሏ ምን ብላለች? ተቀድሳለች። የዛው ተቃራኒ ሲሆን ማለት ነው። እሱ አምኖ እሷ ካላመነች አትተው ከሱ ጋር ለመኖር ከተስማማች፣ በዛው ለመቀጠል ከተስማማች አይተዋት። ለምን? ወደ እምነት ያመጣታልና ማለት ነው። አለዚያ ልጆቻቸው እርኩሳን ናቸው። የሚበተኑ ከሆነ ማለት ትዳሩን ፈተው የሚሆን ከሆነ ምን ይሆናል? ልጆቹ በዛው ባለማመናቸው ይቀጥላሉ፣ ወደ እምነት አይመጡም ማለት ነው። ነገር ግን አሁን ግን ምን ብለዋል? ተቀድሰዋል። ከሁለት አንዱ አምኖ ከዛ ለመኖር ተስማምተው ትዳሩ በዛው ከቀጠለ ልጆቹ ወደ ምን ይመጣሉ? ወደ እምነት ይመጣሉ። ልክ ከሁለት አንዱ ካላመነው ጋር አብረው ወደ እምነት ስለሚመጡ ማለት ነው። እዚህ ጋር እየተነገረ ያለው ምንድነው ከተባለ ስለ ባልም ስለ ሚስትም ስለ ልጆችም ከሁለት አንዱ ከባልና ከሚስት አንዱ አምኖ አንዱ ባያምን ነገር ግን ለመኖር አብሮ ለመኖር ከተስማማ አብረው ይኑሩ። ለምን? በባል ተቀድሳለች ሚስቲቱ። ልጆችም ምን ይላሉ? ወደዚህ እምነት ይመጣሉ፣ ይቀደሳሉ እያለ እንጂ በመወለድ ስለተወለዱ ብቻ ይድናሉ እያለ አይደለም። ለምሳሌ ከሁለት አንዱ አምኖ ነገር ግን አብሬ አልኖርም ብሎ ቢፋቱ ልጆቹ ምንድነው የሚባሉት? በዚሁ ንባብ መሰረት እርኩሳን ናቸው ነው የሚለው። ያ ማለት ወደ እምነት አይመጡም፣ ትክክለኛውን ሃይማኖት አያገኙም። በመወለድ ብቻ አይደለም ማለት ነው። ውርስ አይደለም ይሄ። ልጆቹ የአባቶቻቸውን እምነት መቀበል አለባቸው። በውርስ የሚመጣ እምነት የለም። እምነት በመቀበል ነው። እኔ ከጠየኩ ጥያቄ ጋር አይሄድም። እኔ ጠየኩ ያላመነ ይፈረድበታል ይላልና ልጆች ህፃናቶች አያምኑም ስላልክ ይፈረድባቸዋል ወይ የሚል ጥያቄ ነበር የጠየቁ። አይገጥምም? ይሄው ቀጥለው እንደዛ አይደለም። ወደታችም ወርደ ሁለቱም ያመኑት ሰዎች ሲሆኑ ደግሞ ምን እንደሚሆን ይናገራል። እዛ ጋር ሙሉ ጥቅሱ ወይም ደግሞ ሙሉ ምዕራፉ የሚናገረው ስለ እንደዚህ አይነት ነገር ነው የሚያብራራው። ካመኑ ሰዎች የሚወለዱ ህፃናቶች በብርሃን ውስጥ ይወልዳሉ፣ ወይም ደግሞ ወደ ፍርድ አይሄዱም፣ ወይም ርኩሳን አይሆኑም። ሙሉ ምዕራፉ በዚህ ጉዳይ ነው የሚያወራው። ያመኑ ወንዶች ያመኑ ሴቶች ሆኖ በጋብቻ ውስጥ ሲሆኑ የሚወልዱት ህፃናቶች የተቀደሱ እንደሚሆኑ የእግዚአብሔር ቃል ግልጽ አድርጎ እዛ ጋር እንደነበር አንብቤ እኮ ወይም ደግሞ እንደገና እሺ አንብቤ እኔ በደንብ አይታየም። ትንሽ ወደ ራቅ አድርጋት ፎከስ እንድትሆን ብዥ ነገር ብሎ አሁን ይታያል። አነበው ያላመነ ባል ለእኔ ግን ትንሽ አንተ የሚነበበው ከሆነ አንብበው ወይ እንትን ቁጥሩ ንገረኝና እኔ ላንብብልህ፣ ወይ ማይታይ ከሆነ ሌሎች ነገሮችን እንነጋገርና እሱን ወይ ሌላ መጽሐፍ ቅዱስ ልፈልግ እስከዛ ከራሴ ጋር ነበር። አይ ምንም ያስቅ ነገር የለም አባት። አይ ደንግጦ ነው የሳቀው። እሺ ህፃናት ይፈረድባቸዋል ወይስ አይፈረድባቸውም ባለማመናቸው? ካመኑ ሰዎች ከተወለዱ አይፈረድባቸውም። እሺ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ሲል ያላመነ የሚለው ህፃናትን አያካትትም ማለት ነው። ምን አልከኝ? ያላመነ ይፈረድበታል ሲል ህፃናትን አያካትትም ማለት ነው። አዎ እንደዛ ከሆነ የህፃናትን ጥምቀት የሚቃወም አንድ ጥቅስ ስጠኝ።
ጥምቀቱን እኮ በቀጥታ መቃወም አይጠበቅብኝም። አሁን እየነገርኩህ ነው። እኔ በቀጥታ ከሆነ እድሜ በተዘዋዋሪ ድረስ መጽሐፍ ቅዱስ ላይ የሚቃወም ብቻ ስጠኝ። ምን የሚቃወም? የህፃናትን ጥምቀት ህፃናትን ሲያጠምቁ መጽሐፍ ቅዱስ ላይ አንተ ጥቅስ ስጠኝ። በጣም ሲምፕል እኮ ነው አሁን ያነሳው ነገር። የተቃወምከው አንተ አይደለ? መጀመሪያ አንተን ስጠኝ። ከዛ አየው፣ ይሄ ፋላሲ ነው በራሱ። አየው፣ አንተ ስጠኝ ጥቅስ። ፋላሲ ትርጉም ካልገባ አስረዳለሁ። አንተ አስረዳኝ። ዲክሽነሪ ያዝና ራስ አንብብ ለራስ። እሺ፣ የህፃናትን ጥምቀት የተቃወምከው አንተ ነህ። ለተቃወምከው ማስረጃ ስትጠይቅ እስኪ አንተ እንትንን አሳየኝ አይባልም። እሺ፣ ምክንያቱም ያንተ ተቃውሞ የኔ እምነት ላይ አልተመሰረተም። ስለዚህ የምታደርገው ምንድነው? የራስን ታስረዳለህ፣ የራስን አስረዳለሁ። እኔ ህፃናት ሊጠመቁ ይገባቸዋል ያልኩበትን በማስረጃ አስደግፌ ማሳየት ግዴታ አለብኝ፣ ምክንያቱም እምነቴ ነው። አንተ ደግሞ ተቃውመሃልና አዳምጥ፣ ተቃውመሃልና ለተቃወምክበት ማስረጃ አንጣ ስትባል እኔን አትጠይቀኝ። እሺ አንጣ፣ የህፃናትን ጥምቀት የሚቃወም የመጽሐፍ ቅዱስ ጥቅስ አንጣ። በቃ ይሄ አንተ ህፃናት ሲጠመቁ መጽሐፍ ቅዱስ ላይ የተጻፈ የለም ስለሌለ ማስረጃ። እሺ ጥሩ። መጽሐፍ ቅዱስ ላይ ህፃናት ሲጠመቁ ስላልተጻፈ አይቻልም ማለት ነው? ካልተጻፈ እኔ አልጠቀመውም። እሺ ወደ መንፈስ ቅዱስ ትጸልያለህ? ወደ መንፈስ ቅዱስ ትጸልያለህ አንተ? ወደ አብ ነው የምጸልየው እንጂ ወደ መንፈስ ቅዱስ አትጸልይም? መንፈስ ቅዱስ በውስጥ ይቃትታል። ምን ያደርጋል አይደለም? አንተ ነው ጠየቅኩህ። እሱ ምን ያደርጋል ሳይሆን አንተ ወደ አብ እንጂ ወደ መንፈስ ቅዱስ አትጸልይም። በጌታ በኢየሱስ ክርስቶስ ስም ወደ አብ ነው የምጸልየው። ኦኬ። ስለዚህ ጸሎት የሚገባው አብ እንጂ መንፈስ ቅዱስ አይደለም ማለት ነው። ጸሎት የሚገባው አብ እንጂ መንፈስ ቅዱስ አይደለም ማለት ነው። እኔ የምጸልየው ወደ አብ ነው። እሱንማ ነገርከኝ፣ የጠየቅኩ። ስለዚህ ጸሎት የሚገባው ወደ አብ ነው እንጂ ወደ መንፈስ ቅዱስ አይደለም እያልክ ነው ወይ ነው ያልኩህ? በቀጥታ እንደዛ አላልኩም፣ ግን ወደ አብ ነው የምጸልየው። በተዘዋዋሪ እያልከኝ ነው ማለት ነው። በቀጥታ እያልኩ አይደለም ካልከኝ ያው በተዘዋዋሪ እያልከኝ ነው። ሶ በስላሴ ትምህርት ውስጥ አብ ወልድና መንፈስ ቅዱስ ጋር ከሰዎች የሚቀርበው ነገር ላይ ለምሳሌ ጸሎት ላይ ልዩነት አለ ማለት ነው። ሶ ወደ አብ ትጸልያለህ፣ ወደ መንፈስ ቅዱስ ግን አጸልይም። ወደ ክርስቶስ ትጸልያለህ? በኢየሱስ ክርስቶስ ስም ነው የምጸልየው እንጂ ወደ ራሱ አጸልይም። በሱ ስም ነው የምጸልየው። ወደ እሱ ነገርከኝ። ስለዚህ በሱ ስም ብለኸኛል፣ አትደጋግም። ወደ ራሱ ግን አጸልይም። ደጋግመህ ስለጠየቀኝ ወደ ራሱ ወደ አብ ነው የምጸልየው አልኩህ እኮ። ወደ እግዚአብሔር አብ ነው የምጸልየው በኢየሱስ። ለምንድን ነው መንፈስ ደግሞ በውስጥ ይቃትታል። እሺ ለምንድን ነው ማጸልየው? ወደ ኢየሱስ ለምንድን ነው ማጸልየው? ይኸውልህ በስሜ ጠይቁ ነው ያለው፣ በስሙ ነው የምጠይቀው። ለምንድን ነው ማጸልየው ወደ እርሱ? ለምንድን ነው ማጸልየው? እኔ ወደ አብ ነው የምጸልየው። እስጢፋኖስ ወደ ኢየሱስ ጸልዩዋል። አንተ ለምን እንደ እስጢፋኖስ ወደ ኢየሱስ አትጸልይም? እስቲ አሳየኝ ከጸለየ። እሺ ሐዋርያት ሥራ ምዕራፍ 7 ላይ እንሄዳለን። ወደ ኢየሱስ ወደ ክርስቶስ ለመጸለይ ነው ይሁሉ ክርክር። ወደ ኢየሱስም አይጸልይም፣ ወደ መንፈስ ቅዱስ አይጸልይም። እኔ እያልኩ ያለሁት ወደ አብ ነው የምጸልየው፣ በኢየሱስ ክርስቶስ ነው የምጸልየው። አንዴ የሐዋርያት ሥራ ምዕራፍ 7 ቁጥር 59 ላይ ዮሐዴ ከተመቻ አሳየው ፊት ለፊት ላይ ራስን ብታነበው እንደውም ጥሩ ነው። እዚህም ተለጥፏል ግን አንብበው። እሺ አንብበው፣ ራሱ ቢያነበው ጥሩ ነበረ። ስልኬ ልጅ አይ ችግር የለውም መቼስ አንብበው፣ ምንም ችግር የለውም። ቃሉን አንብበው፣ ችግር የለውም። በቃ አንብበው እዚህ ጋር አንብበው። መንፈስ ቅዱስም ተሞልቶ ከሚለው ጀምር አንበው። ኢዚኬል አንተ ብታነበው ይሻላል ስለማይታየኝ። ችግር የለውም ባይዘው አምናለሁ። ቃሉን አንብቡ።
እሺ ዮሐድ ያነበው። እሺ ላንብብልህ። መንፈስ ቅዱስንም ተመልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ይደፈኑ፣ በአንድ ልብ ሆነውም ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ይላል ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበረ። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበረ ይላል። እሺ ወደ ኢየሱስ ሲጸልይ ተመለከትክ እስጢፋኖስ? ጌታ ሆይ ይህን በደላቸውን አትመልከት ብሎ አንቀላፋ። ጌታን ፊት ለፊት እያየው ነበር በሰዓቱ። የት ነው ያየው? በሰማይ አይደል? ይኸውልህ በሰማይ ነው ያለው። ምንም እኮ ይሄ የሚያስቅ ነገር አይደለም አባት። ጥያቄ ማየት ምናምን ነገር ችግር የለም። እኔ ጠየቅኩህ የነበረው አያስቅም። እሺ ይቅርታ እኔ ጠይቄ የነበረው እስጢፋኖስ ወደ ኢየሱስ ጸልዮአል ስለ አሳየኝ አልከኝ። ይኸው እስጢፋኖስ መጸለዩን አሳየን አይደለ? እሺ ስለዚህ ምን ትላለህ? ወደ ኢየሱስ ይጸልያል አይጸልይም? ኢየሱስ ክርስቶስን ፊት ለፊት እያየው በደላቸውን አትመለከታለሁ። ይሄ ማለት እኔ ካልኩት ጋር ይጸልያል ወይስ አይጸልይም? የኔ ወንድም አሁን እኮ ችግሩ እናንተ ጋር ምንድነው መሰለህ? ፕሮብሌሙን ልንገርህ። የሆነ ነገር ወደ ኢየሱስ ይጸልያል ወይስ አይጸልይም ነው? እኔ አሁንም ደግሜ የቅድሙን ነው የምነግርህ። ባይዘው ወደ አብ በኢየሱስ ክርስቶስ ስም ነው የምጸልየው። ኢዮባ እሺ በጣም ጥሩ። ወይ ኢዮባ ያንዴ ይቅርታ። እሺ ወንድም ቀጥል። እሺ አሁን ክሊር ለማድረግ ያክል እንደው ሰውንም እንዳታደክም ታች ያለውን ሰው እየታዘበ ስለሚመጣ አሁን አንተ ይታዘብ፣ ችግር የለውም አባቴ። አንተንም ሊታዘብ ይችላል ታች ያለው ሰው። ብሮስኪ አረጋጋውና ወደ ጌታችን ኢየሱስ ጌታ ሆይ ቃላቶችን አስተካክል። ቃላቶች በስትክክል ካወራት እኔም አወራለሁ። ምንም እኮ የሚታዘብሃል ከታች ያለው ስትል አንተንም ይታዘብሃል። እሺ አላስወረደም፣ እንዳታስወርደኝ። እሺ ጌታ ሆይ እንዲያደርግልኝ ብለህ ወደ ኢየሱስ ትጸልያለህ አትጸልይም? ጌታ ሆይ እርዳኝ እለዋለሁ። ጌታ ሆይ እንዲያደርግልኝ ብለህ አሁን ትጸልያለህ? ወደ ኢየሱስ አትጸልይም? ይኸውልህ አሁን ወደ አብ ጸልያለሁ ስልክ ኢየሱስ ክርስቶስን ኢግኖር እያደረኩህ እንዳይመስል። ወደ ኢየሱስ ትጸልያለህ ወይስ አትጸልይም? ብራዘር ሰዓታችንን አታቃጥልብን። ጌታ ሆይ እንዲያደርግልኝም አለዋለሁ፣ ወይም ደግሞ ይቅር በላቸውም ልል እችላለሁ፣ ወይም ማራቸው ልል እችላለሁ። ነገር ግን አንዳንድ ነገሮችን ልክ እግዚአብሔር ፊት እኔ አይተኸው ነው የምጸልየው። ጌታ ኢየሱስ ክርስቶስ በእምነት ነው የምጸልየው። ስለዚህ በእምነት ወደ ኢየሱስ ይጸልያል ማለት ነው አይደል? በእምነት ጌታ ሆይ እንደዚህ ጌታ ሆይ እንደዛ እላለሁ። ነገር ግን አንዳንድ ጉዳዮች ላይ በኢየሱስ ክርስቶስ ስም ወደ አብ የምጸልየው እኔ የራሴን ተሞክሮ ነው የምነግርህ። አሁን ስፔሲፊክ ስለጠየቀኝ ያንተን ተሞክሮን ተውና እግዚአብሔር ቃል ምን ይላል? ጳውሎስ ወደ ኢየሱስ ጸልየዋል አልጸለየም? ያው ጳውሎስ ወደ ኢየሱስ ጸልየዋል አልጸለየም? ጌታ ካረገ በኋላ ጳውሎስ ጌታ ካረገ በኋላ ነው ሲጀመር ጳውሎስ ወደ ኢየሱስ የመጣው። ወደ ኢየሱስ ጸልየዋል አልጸለየም? ጸልዮ ከሆነ አሳየኝ። አታውቅም? አላነበብኩትም። እሱ አታውቅም? እሺ እናስተምረው፣ ችግር የለውም። የእግዚአብሔርን ቃል መቼስ እኛ ቤት መታችሁ ነው የምትማሩት። እናስተምረው፣ ጥቅሱን ያዘው። እሺ ወንድሜ ችግር የለም። የእግዚአብሔርን ቃል ለመማር ብዙ ችግር የለብንም። እኛ ደስ ይለናል። እኛ ጋር ቤተክርስቲያን ነው ሲጀመር የእግዚአብሔር ቃል ያለው። ጥቅሱን ያዘው። ሌላ ጊዜም ከሌላ ሰው ጋር እኛም ጋር አለ አባት። እሺ የሚነገርን ጥቅስ ያዝና ሁለተኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና አንብቦ ሁለተኛ ቆሮንቶስ ታች ላሉ ሰዎችም ለአንተ ብቻ አይደለም፣ ተረጋጋ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና 9 እንዲህ ይላል ሐዋርያ ቅዱስ ጳውሎስ ከቁጥር 7 ጀምሮ እንደዚህ ይላል። ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ካለ በኋላ ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩት ይላል አይደል? እሺ
ጌታን 3 ጊዜ ለመንኩት፣ እርሱም አለ ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ አለ። ጳውሎስም ወደ ኢየሱስ ጸልየዋል አይደል? ስለዚህ እስጢፋኖስ ከጸለየ በመንፈስ ቅዱስ ተሞልቶ፣ ቅዱስ ጳውሎስ ከጸለየ አንተ ለምን ወደ ኢየሱስ ማትጸልየው ነው ጥያቄ። እኔ ያነሳውልክ ስፔሲፊክ ነገሮች ላይ ወደ እግዚአብሔር አብ ይበቃል። ወደ ካባ ልክ ያለው እንዲህ ነው ባይዘው በቃ ይበቃል። ጥቅሶቹን ያዝና አንብባቸው። ከቅድም ጀምሮ እነ ዮባ አያውቃቸውም ባይዘው ጋይስ። በጣም የሚያሳዝነው ሰው ምንድነው አሁን ከቅድም ጀምሮ ያብራሩለታል እንዴ። ሰው ወደ ክርስቶስ ኢየሱስ ሳይጸልይ እንዴት ነው ክርስቲያን ተብሎ ሊጠራ የሚችለው? ራሱ ባይሰልፍ ወደ ኢየሱስ ጸልያለ ሌላ ነገር የሚቀባጥረው ስም ማን ነው እየተባለ ተብሎ እየተጠየቀ ስለ ስራው ያብራራል። እና ፕሊዝ የሰው ኢነርጂንም አታባክኑ ምናምን ነገርና እዮባ እንግዲህ ላግዝ ብዬ ነው። አዛገህ እኮ ዛሬ ደግሞ አንተ በግራ ነው በቀኝ ጎን ነው የተነሳው። በጣም ትህትና በዛ። ትሁት ነኝ እኔ እግዚአብሔር ይመስገን፣ ሰው ሊያቅልኛል። አይ እንትን ነው ይሄ እንዲያውቋቸው ሰው እንዲረዳቸው ምን ያህል የእግዚአብሔር ቃል ላይ እንደሚዋሹ ስግጥ ያለ ክርክር ይከራከረዋል። ለምን ስትላቸው ይዘውት ለመጡት ለራሳቸው ሐሳብ ማለት ነው። እና የእግዚአብሔርን ቃል ምን ያህል እንደሚያጣምሙ ይሄን ጥያቄ ጠየቅነው። ባይዘው ይሄን ጥያቄ ስንጠይቀው ትምህርተ ሥላሴ ላይ ምን ያህል ክፍተት እንዳለባቸው ማሳያ ነው። ስለዚህ በአብ በወልድና በመንፈስ ቅዱስ መካከል የስልጣን ልዩነት አለ ማለት ነው። ደፍረ ወደ አብ እንደምትጸልይ ወደ መንፈስ ቅዱስ መጸለይ ካቃተ ለመንፈስ ቅዱስ ያለ ቦታ ሌላ ነው ማለት ነው አይደለ? እኛ ግን በአንድነት ወደ አብ ወደ ወልድ ወደ መንፈስ ቅዱስ እንጸልያለን። ምክንያቱስ አንድ አምላክ ብለን ነው ምናምነው። አብ ወልድ መንፈስ ቅዱስ አንድ አምላክ ምናምነው እንዲህ ነው። አብ ወልድ መንፈስ ቅዱስን ማበላለጥ ሰው ከጀመረ እልም ያለ ክህደት ውስጥ ነው ያለው። ለአብ ያለው ሁሉ ለወልድ አለው፣ እንዲሁም ለመንፈስ ቅዱስ አለው። አብ የሚያደርገውን ሁሉ ወልድም ያደርገዋል ተብሎ በቃል ጽሑፍን ካነሳ ወደ መንፈስ ቅዱስ ሲጸልዩ ወይም ጸልዩ የተባለበት የለም። ሶ አይጸልይም ማለት ነው ልለው ነበር፣ ግን እሱ ከጅምሩ መንፈስ ቅዱስን ክዶታል እና እኔ ስደርስ የለም እዛ እሱ ክዶት ነው ያለው። ሶ ይሄ ቃል በቃል እንትን አያዋጣም። ለምሳሌ አዲስ ኪዳን መጽሐፍት ጋር ሄደን እስቲ ሐዋርያቱ ጻፉ ተብሎ የታዘዙበትን አንጡ ካልን እንደዛ የሚል ነገር አናገኝም። ቃል በቃል መጻፍም ስለሌለበት ማለት ነው። ግን ከሌለ የለም ከሆነ መጽሐፍ ቅዱስ የለህም ነው የምትሆነው ወዳጄ። መጽሐፍ ቅዱስን ልትቀበለው አይገባም ነው የሚሆንብህ። ይሄ አካሄድ ልክ አይደለም። ተረጋግተህ ለማንበብ ሞክር። እናመሰግናለን። ለማንኛውም